አምሽተሽ ነው? እማዬ ጋር ነበርኩኝ። ጥሩ ነው እናቴ። አንዳንድ ጊዜም እኮ ብቅ እያሉ መጠየቁ ጥሩ ነው። አባዬ። አቤት አንዬ። አንድ ነገር አስቤ ነበር። ብነግርህ አይከፋህም አይደል? ምንድን ነው አንዬ? ወደ እማዬ መመለስ ፈልጌ ነው። ምን ነው አንዬ? ቤተሰቦችሽ ደህና አይደሉም? አረ ደህና ናቸው። ያው እዛው በሆን ይሻላል ብዬ ነው። ምን ተፈጥሮ ነው? አይ ምንም አልተፈጠረም። ያው ነገሮች እየተስተካከሉ ስለሆነ እዛው በሆን ይሻላል ብዬ ነው። እንግዲህ እንዳልሽ የኔ ልጅ። ቅር አላለህም አይደል አባዬ? ለምን ቅር ይለኛል? እንዲያውም በቃ ይቅርብኝ፣ አልሄድም። እንዴ እዚሁ በዚሁ ሀሳብሽን ትቀይሪያለሽ እንዴ? ለምንድን ነው የማትሄጂው? አይ አንተን እየከፋህማ ምንም ነገር ማድረግ አልፈልግም። የኔ ልጅ አሁን እኔ ከፋኝ አልኩኝ? ባትለኝም አባዬ። እንዴት ነሽ? ሳሚ ቢስኗ አለው። ቆይ እንዴት መጣ? አላረ ነው ወክ እያደረኩኝ መቀለድ ነው ነበር፣ ግን አልሳካልኝም። በፊት ይወጣል ቀልደኛ ነበርኩ። አሁን ግን እንጃ እየሆነልኝ አይደለም። አሁን ምን ልታደርግ መጣ? ይኸውልሽ ሰላምዬ፣ የምር ላናግርሽ እፈልጋለሁ። ምንድን ነው የምታናግረኝ? እሺ መጀመሪያ አረጋጊው፣ ከዛ እናወራለን። እኔ ምንም ነገር ማውራት አልፈልግም። አረ ሰላም፣ የምር ልልሽ ነው። እኔ አንቺና ማስመጥ እንዲጠብር ግፍ እያልኩ አይደለ እንዴ? ኧረ አትገግሚብኝ። ጭራሽ እኔን ገገማነሽ እያልከኝ ነው? አረ እንደዛ አይደለም፣ ከጀለሶች ጋር የምንቀለልዳት ሙድ ስለሆነች በቃ ይቅርታ። እሺ አሁን ይሄ እንደምታየው የስራ ቦታዬ ነው። ብትሄድልኝ በጣም ደስ ይለኛል። ይኸውልሽ ሰላምዬ፣ ብራዘርሽ የሌለበት ሰዓት ጠብቄ እኮ የመጣሁት እኮ ላወራሽ ስለፈለኩኝ ነው። ሰውዬ ላናግር አልፈልግም እያልኩ ነው። ሳየው በጣም ግርም ይለኛል። እንዴት ውለታውን እንደምመልስ አላውቅም። የምን ውለታ ነው ማየ? እያደረግልን ላለው ነገር ነው። አሴር በተፈጥሮ መልካም ልጅ ነው። ለውለታ ብሎ አይደለም እያገዘን ያለው። ለነገሩ ትክክል ነሽ የኔ ልጅ። ሲሰጥ እየተሰጠው እንደሆነ ልብ አይልም ሰው። እማዬ። አቤት አንዬ። ሌላ ሊያግዘን የሚችል ሰው አለ እንዴ? ሊያግዘን ማለት ምን አይነት ሰው? ምናልባት በፍርድ ሂደቱ ላይ የተወሰነ ሊያግዘን የሚችል ሰው ካለ ብዬ እኮ ነው። ሌላ ሰው ደግሞ ከየት አግኝተን? ቆይ እስከ ዛሬ ስትኖሪ ምንም ወዳጅ አላፈራሽም ማለት ነው? ሀንዬ፣ ወዳጅ የሚኖርሽ ገንዘብ ሲኖርሽ ነው። ከሌለሽ ግን ዘመዶችሽ ባዶችሽ ናቸው። እና በቃ ምንም ሰው የለንም? ምንድን ነው ሀንዬ? አይ ምንም፣ እንዲሁ ነው። ሀንዬ፣ ከጆሮ ጋር ተጣላችሁ እንዴ? ኧረ አልተጣላንም። ብንጣላስ ደግሞ ይሄና ያ ምን ያገናኘዋል? እኔ እንጃ። ምናልባት ተጣልታችሁ ማገዝ አልፈልግም ብሎሽ ከሆነ ብዬ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። እስከ መጨረሻው አብራችሁ ከቆያችሁ ቀጣዩን ክፍል አዳዲስ የተፈጠሩትን ነገር እንነግራችኋለን። ሰላም በልጁ ጉዳይ በጣም ታናዳበታለች። እንግዲህ ሳሚ ሰላምን እንደሚወዳትና በተደጋጋሚ እሷ ጋር እየሄደ እያስቸገራት እንደሆነ ሁላችንም እናውቃለን። አሁን ግን በጣም አናዷታል ማለት ነው። እናም እሷን ሊያናግራት ነበር ስራ ቦታዋ ድረስ ሄደው፣ ያው ወንድምሽ አለመኖሩን ስላወቅኩ ነው እዚህ የመጣሁት፣ ስለዚህ ላናግርሽ እፈልጋለሁ አላትኝ። እሷ ግን በጭራሽ ማናገር አልፈልግም፣ ሲጀመር እኔ እናንተ ምን ጉዳይ ያለን ላወራህ አልፈልግም አለችው። እና እዚህ የመጣህ አትጃጃልብኝ፣ እኔ ስራዬን ልስራበት፣ እዚህ ስራ ቦታዬ ነው ብላ ማለት ነው ደጋሚ አባራ ላከችው። እናም እሱ ደግሞ ያው ስለሚወዳት በተደጋጋሚ እሷ ጋር እየሄደ ነበር። ወይዘሮ ሰላሚና ግን ለእንደዚህ አይነት ነገር ቀልድ ስለሆነች፣ በጣም ኃይለኛ ስለሆነች ምንም እንኳን ቦታ ልትሰጠው አልቻለችም ማለት ነው። በሌላ በኩል ምናሴና ተሆነም ውዝግብ ላይ ይገኛሉ ማለት ነው። ምክንያቱም ባለፈው ሁላችንም እንዳየነው ተሆን ገልጻለት ነበር ፍቅሯን። ከዛም ከገለጸችለት በኋላ በዛው ጠፍታ ነበረ። እናም ሰላሚና ሄደህ ልታናግራት ይገባል ወይም ደግሞ ደውልላት ብላ ስላገፋፋችው ራሷን ታጠፋለችን ብላ ስላስፈራራችው በሱ ተጨንቆ እንግዲህ ሰፈሯ ድረስ ሄዶ ላዋራት ሞክሮ ነበር። እናም እሱ ግን ትልቅ ጥፋት ነው ያጠፋው። ምክንያቱም ከዚህ በፊት አፍቅሮም ተፈቅሮም ስለማያገና ልጅ ስለሆነ በእሷም በኩል ስለሆነ የፍቅር ጥያቄ የመጣው ግራ ገብቷታል ማለት ነው። እናም አንድ ጥያቄ ጠየቃት።
ያም ጥያቄ እሷን በጣም አናዷታለኝ። ምንን ነው ያወደድሽኝ? እንዴት ልትወድኝ ቻልሽ? ብሎ መልስ የሌለው ጥያቄ ሲጠይቃት እሷም ተናዳ እንደዚህ አይነት እንዴት ጥያቄ ትጠይቀኛለህ ብላ ጥላው ሄዳለች ማለት ነው። ከሄደች በኋላ ግን ምን አለ ተረጋግቼ እኮ ማውራት እችል ነበረ፣ እንዴት እንደዚህ አይነት ጥያቄ ጠይቀኛል ብዬ መናደድ አልነበረብኝም ብላ ደውላ አናገረችው ማለት ነው። እሱም ስልክ አነሳላት። እናም እኔ እኮ እንደዚህ አይነት ጥያቄ የጠየቅኩሽ ለማወቅ ፈልጌ ነው ብሎ ድጋሚም እንደዚህ አይነት ጥያቄ ሲጠይቃተኝ እሷም አሁን ተናዳ ለምንድነው ቆይ እንደ ወንዶች ወሬ የማታወራው ብላ ስልኩን ዘጋችበትና ሄደች ማለት ነው። እናም ምናሴ ምን ማድረግ እንዳለበት ግራ ገብቶታለኝ። በሌላ በኩል ተምቹ የወርቁን ጉዳይ እስካሁን አልተውትም፣ ተምቹና ጆሮ ማለት ነው። በተለይ ደግሞ ጆሮ ነው ወይዘሮ ሜላትን ቤተሰብ በተለይ ደግሞ በሀና ምክንያት በጣም ስለሚወዳቸው እነሱ እየተቸገሩ እነሱ ወይዘሮ ሜላት እንኳን ብትረሳውም እሱ ወርቁን ጉዳይ መርሳት አልፈለገም። ምክንያቱም ባለፈው የሰረቀውን ሰው አውቃለሁ ስላለው ምርኩዝ በተደጋጋሚ እሱን እየጠየቀው ነበር። ምርኩዝ ግን አውቃለሁ ብሎ ቢናገርም ሰውየውን መጠቆም አልፈለገም። ምክንያቱም የገዛ ጓደኛው ስለሆነ አሳልፎ መስጠት አልፈለገም። እናም ሲጋራ እያጨሰ ነበር የደረሰበት። ቆይ ለምንድነው ሲጋራ የምታጨሰው? ቆይ ምን ታገኛለህ ጥቅም? እና በሱ እኮ ነው የምደበረው። ወይ ስራ የለኝ ወይ ደግሞ ከአሜሪካ የሚልክልኝ ገንዘብ እንደ ተምቹ ዘመድ የለኝ፣ በምን ልደበር እያለው ነበር። እናም አንድ ጥያቄ ልጠይቅ ሲለው ያው የስለ ሌባው ጉዳይ ልጠይቀኝ ነው ብሎ ነገረው ማለት ነው። እናም ለአንዴና ለመጨረሻ ጊዜ ልጠይቅህ የሌባውን ንገረኝ ሲለው በጭራሽ አልናገርም ብሎ ድርቅ አለ። አልናገርም ካልክማ አንተ ነህ የሰረከው ማለት ነው ብሎ ሲለው እኔ አልሰራኩትም፣ ግን ደግሞ የሰረቀው መናገር አልፈልግም። በቃ ቆይ አንተ እያስፈራራኸኝ ነው እንዲህ አለው። እናም ካልተናገርክ ሌባውን እንደምንም ብዬ መድረስ አደርስበታለሁ። ማንም ይሁን ማንም ከኔ አያመልጠኝም። ነገር ግን ከዛ ከደረስኩበት በኋላ ግን አንተ ላይ የማረገውን አላቅም ብሎ ዝቶበት ነው ሄደው። በዚህ ምክንያት እንግዲህ እየተንቦቀቦቀ ይገኛል። ያው ሳሚም ሰላሚና ጋር ደርሶ ተባሮ ስለተመለሰ ፈርቶ ቁጭ ብሎ አገኘው እና በምክንያት ነው እንደዚህ ፈራው ብሎ ሲጠይቀው ያው ተምቹ መጥቶ እንደነበረና ማለት ጆሮ መጥቶ ስለነበረ በዛም ምክንያት እንግዲህ እያስፈራረው እንደሆነ ያው ግዴታ እንደምንም ብለን ወርቁን መመለስ አለብን አለው። ያው ወርቁ ደግሞ በጣም በብዙ ገንዘብ አሳልፎ ስለሰጠው ሰውየው ጋር ሄዶ ቢጠይቀው ገንዘቡ ሙሉ በሙሉ የምትመልስ ከሆነ እመልስላለሁ ወርቁን፣ ካለበለዚያ ግን ድጋሚ እዚህ ድርሽ እንዳትል ብሎ ነው ያሳ አባሮ የላከው። እናም አሁን ያላቸው አማራጭ እንግዲህ ከዚህም ከዛም ብለው ሰርቀው ገንዘቡን አጠራቅመው ወርቁን ለመመለስ ነው ያቀዱት። እናም ሰላሚናም ግራ ስለገባ ድጋሚ ደወለችለት እና ለምን ደወልሽልኝ ብሎ ሲጠይቃት ያው ምን አገባህ? ምን ፈልገሽ ነው? ደግሞ ካንተ ምን ይፈልጋል? ብላ ሰላም ሳትረጋጋ ነው የሰደበችው። እናም በቃ አንቺ ወንድምሽ ካጠገብሻለሁ ስላት የለም ስትለው አይ ምናልባት ጨርቅሽን ከመጣልሽ በፊት አማኑኤል እንዲወስድሽ ብዬ ነው ምናምን ብሎ እብድ ነሽ ስላላተኝ አሁን እናፈልግሃለሁ ብለው ስላለችው ሄደ ማለት ነው። እናም ሀኒቾም እናቷ ጋር በመጀመሪያ ሄዳ ስለ ጠበቃው ጉዳይ እያወራቻት ነበር። ምክንያቱም ከዚህ በፊት ወይዘሮ ሜላትን የሚረዳት ሰው አለ እንዴ ብሎ ስለጠየቃት ጆሮ በዛም ጉዳይ አሳስቧታል ማለት ነው። ያው ጆሮም ለጠቅላላ እውቀት እንድታውቂው ብዬ ነው እንጂ የሚያሳስብ ጉዳይ አይደለምና እናትሽ እንዳትነግሪያት ብሏት ነበር። እሷ ግን አላስቻላትም። ሄዳ እናቷ ጠየቀቻት ማለት ነው። ቆይ እኛን ግን በፍርድ ቤቱ ጉዳይ የሚያግዘን ወይም ሊረዳን የሚችል ዘመድ አለ እንዴ ብላ ስትላት በጭራሽ የለም አለቻት እናቷም። እና እስከዛሬ ምንም አይነት ያፈራሽው ወዳጅ ዘመድ የለንም ስትላት አዎ እኛ እኮ ዘመድም ይኖረን ገንዘብ ሀብት ሲኖረን ነው እንጂ ዘመድ ከየት ይመጣል ብላ ስላለቻትኝ እና ለምን እንደጠየቃቻት ጠይቂያ ዝም ብዬ ነው አለቻት። እና ወይዘሮ ሜላት የመሰላት ከጆሮ ጋር ስለተጣላች ያው ጠበቃውን እንዳይሰራ እሱ ያስቀረው ስለመሰላት ነው። እናም በጭራሽ ጆሮ እንደዚህ አያደርግም፣ ምንም እንኳን ከኔ ጋር ቢጣላ እንደዚህ አይነት ውሳኔ አይወስንም ብላ አስረዳቻት ማለት ነው። እናም ሀኒቾ ወደ አባቷ ጋር ሄዳ እንግዲህ ወደ እናቷ እንደምትመለስ ነው የነገረችው። አባባ ኖላዊን ፍላጎት ባይኖራቸው ሀናም ከሱ ጋር እንድትኖር ቢፈልጉም ያው ቤተሰቦቿ ጋር መሄድ ስላለባት ፈቃደኛ ሆነዋል ማለት ነው። ትንሽ ቢደብራቸውም ያው ቤተሰቦች ጋር ነው የምትሄጂው፣ ስለዚህ አትጨናቂ፣ እኛ ጋር ደግሞ በፈለግሽው ሰዓት ነይ፣ እኔ ላንቺ አንቺ ልጅ ጌጤ ነሽ እንጂ በፍጹም ሸክም አይደለሽ። ምክንያቱም ያኔ ታመንኩ ጊዜ ዝቅ ብለሽ ያለ አቅምሽ ብዙ ነገሮችን ሰርተሽ አሳክመሽ
አድነሽኛል ምናምን ብለው መከሯት ማለት ነው። እናም እህቷን ማየት ስለነበረባት ወደ እህቷ ሄደች ማለት ነው ሀኒቾ። እንደ አጋጣሚም ሳሚና ብላ ስለነበረ ሳሚም አብረው ደረሱ እና ሀኒቾ ስልኳን እዛ አስቀምጠው ስለነበር ያው ሳሚም ሀኒቾ የሰላም እህት መሆኗን ምንም አልጠረጠረም። እዛ ቁጭ ብላ ጫማውን ስታስጠርግ ስለነበር ያው አንዲት ደንበኛ ነው ብሎ ነበር ያሰበው ማለት ነው። እናም ሰላሚናን አንቺ እብድ ነሽ አይደለሽም የሚለውን እብድ ነኝ ብለሽ ካልሽ እብድ አይደለሽም፣ እብድ አይደለሁም ካልሽ ከዋሸሽ ግን እብድ ነሽ ብሎ እየተከራከረ እሷን ሊያሳብዳት ነበረ። እናም በስከ መጨረሻ እሷ ባላት መሰረት እብድ ነኝ ብላ ስለመለሰችለት በቃ እብድ ነሽ ምናምን ብሎ እስከ መጨረሻም አባረዋለች። እብድ ከሆንኩ ለምን ባንተ መደብደብ አልጀምርም ብላ ስታባረረው ሀኒቾም በስራው ባረገው ነገር ሁሉ እያሳቃት ስለነበረ ስልኩን እንደሰረቀው አላየችም። እናም በስከ መጨረሻ ስልኳን ላፍ አድርጎ ይዞት ሄዷል፣ የሀናን ማለት ነው። ሀናም ዞር ብላ ስትፈልግ ስልኳ አጠገቧ የለም። እናም ረስተሹ መተሽ እንዳይሆን ስትላት ሰላም በጭራሽ እኔ ማየን እያወራሁበት ነበር መንገድ ላይ ብላ እስከ መጨረሻም ሀኒቾ ስልኳን ተዘርፋለች ማለት ነው። እናም እንግዲህ ስልኳን የዘረፈው እሱ መሆኑን እስካሁን አላወቁም። ግን እዛ ጋር የመጣውና እሷ ከመጣች በኋላ ቁጭ ብሎ የነበረው ሳሚ እንደሆነ ስለሚያውቁ ለጆሮ ከነገረችው በቃ አለቀለትና ትልቅ ጥፋት ነው የሰራው እሱ። ምክንያቱም በቃ ደንበኛ ስለመሰለች ነው እንጂ ሀና የጆሮ ጓደኛ መሆኗን የሰላም እህት መሆኗን በጭራሽ አላወቀ ማለት ነው። እና የወርቁ ሳያንሰው ሌላ ራሱን ሌላ ጣስጣጣ ውስጥ ከቷልኝ ሳሚ። ጆሮ እሱን ካወቀ ደግሞ አሁን እያበደ ነው የመጣ። እንግዲህ ምን ሊፈጠር እንደሚችል ቀጣዩን አብረን የምናየው ሆናለኝ። ሳሚ ግን ትልቅ ጥፋት ነው የሰራው። አሁን ከያዘው ከዚህ በኋላ አይለቀውም። ጆሮ እስካሁን ራሱ ዝም ብሎ ነው